የነብስ ምግብ ያለም ቋንቋ የሚል አንድምታ በተሰጣት ወሰን ሳይከልላት አድማስ ተሻግራ ከምድር ጫፍ እስከ ጫፍ የሚኖረውን የአዳም ዘር በአንድ ስሜት በምታዋህደውና በምታስተሳስረው ሙዚቃ በተባለች ዋርካ ስር ተጠልለው ከኪነ ጥበብ ጉያ ፈልቀው መልሰው ሙዚቃን ነብስና ሥጋ የዘሩባት ለምድር የከበዱ የሀገራችን ሁለት የሙዚቃ እንቁዎችን አንስተን በጋራ ሆነው ሙዚቃን ቀምመው ወደ ጆሮአችን እንዳላንቆረቆሩ ሁሉ በመካከላቸው ስለተፈጠረው አለመግባባት ሹክል እንላችሁ። ከዛም ማለፍ ስንል ቴዲ አንተ ባትሰረውም አልበሜ ስኬታማ ይሆን ነበር ብሎ መናገሩን ሙታሎቅስም ያስባለው ጉዳይስ ምንድነው የሚለውን ጭምር ዘርዘር አድርገን እናደርሳችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። ዘመን ሲታደል ቴዲንና ኤልያስን አንድ ላይ ያኖራል። ከፍ ሲልም አጣምሮ ነገን ያሻግራል። 1993 ዓመተ ምህረት የሆነው እንደዛ ነው። እግዚአብሔርም ባገኘው ሙዚቃን እስከ መጨረሻው የማወቅ ስልጣን እንዲሰጠኝ ጠይቀው ነበር እያለ ከሙዚቃ ጋር ውሎ በማደር ለሙዚቃ በሙዚቃ እጣቶቹ ፒያኖ መኮልኮል እስከማይችሉበት የመጨረሻ ህቅታ ድረስ ከ50 በላይ አልበሞችን በግጥም ቀንብቦ በቅንብር አስጊጦ ታላቅ አሻራውን ያስቀመጠው የሙዚቃ ሰው ተወልዶ ያደገው መርካቶ አብነት አካባቢ ነበር። በሌላም በኩል ራሱን በስምና ተግባር ከፍ ካለ ማማ የሰቀለው የዓለም የሙዚቃ ሰንጠረዥን እስከ መቆጣጠር የደረሰው በሆነ ዘመን የታላቁ አሜሪካ ፕሬዝዳንት የሆነው ባራክ ኦባማ ይሄን ተጋበዙልኝ ሲል በድረገጹ ሥራውን የጋበዘለት ከጥለውን ቀጥሎ በሙዚቃ ሕይወቱ የንግስና ዘውዱን ያለ ተፎካካሪ የተቀበለው የጋዜጠኛው የመድረክ መሪው የድምፃዊው የካሰውን ግርማሞና የጥላይ አራጌ ብርቅዬ ልጅ የሆነው ብላቴናው የመሃል አዲስ አበባ የመርካቶ ልጅ ነው። የሚገርመው ግን የሙዚቃ ሊቃህን አንድም ሁለትም ናቸው እያሉ የሚያሞካሿቸው እነዚህ የጥበብ ፈርጥ ሰዎች ትውውቃቸው የታቀደና የታለመ አልነበረም። ሁለቱም የሚጓዙት ወደ ነብስ ቋንቋ ወደ ሙዚቃ ስለሆነ መዳረሻቸው ላይ ተገጣጠሙ እንጂ። አዎ እውነትም አንድም ሁለትም ነበሩ። አቀናባሪ፣ የዜማና ግጥም ደራሲና ፕሮዲውሰር ታላቁ የሙዚቃ ቀማሪ ኤልያስ መልካና በጥልቅ ሥራዎቹ የሕዝብ ፍቅር እስኪትረፈረፍ የተቀዳጀው ቴዲ አፍሮ የፕሮቴስታንት ዝማሬዎችን ከማቀናበር ወደ ዓለማዊ የሙዚቃ ኢንዱስትሪው ሲገባ በታላቁ ድምፃዊ መሐመድ ሐሙድ ሁሉም ይስማ ዜማ የዓለም የሙዚቃ ቅንብርን የጀመረው ጋዜጠኛ ይነገር ጌታቸው የከተማው መናኝ ስል የሚያሞካሸው የግጥምና ዜማው ደራሲው ኤልያስ ግጥምና ዜማን ማዋደድ ማቀናበር ላይ አልተገደበም ነበር። ይልቁንስ ሙዚቃን ከፍ ወዳለው ዙፋን እንድትሰየም ሙዚቃም የሥራውን ያክል ያገኝ እያለ ለዘመናት በመሞገት በሕይወት ኑሮ የትግሉን ፍሬ ማየት ባይችል እንኳን ዛሬ በሱ ስም የተሰየመው የሮያሊቲ ክፍያ መተግበሪያ እንዲሠራ ምክንያት ነበር። በአንድ ወቅት ኤልያስ መልካ ለጋዜጠኛ በሰጠው ቃለ ምልልስ ቴዲ ድምፃዊ ብቻ አይደለም ጎበዝ ሙዚቀኛም ነው ሲል የመሰከረለት አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ በማለት በሁለት መስመር ስንኞች ብቻ ዘመን ተሻጋሪ መልእክትን ማስረጽ የተካነው ቴዲ አፍሮ አንዱ ነው ለክፍለ ዘመናት በልብ የሚታተም ሥራ መስራት ችለው ነበር። ጋዜጠኛው ይነገርም ለዛ ነው ዘመን ሲታደል ቴዲንና ኤልያስን አንድ ላይ ያኖራል፣ ከፍ ሲልም አጣምሮ ነገን ያሻግራል። 1993 የሆነውም እንደዛ ነው ያለው። እነዚህ አንድም ሁለትም የጥበብ ሰዎች ታዲያ ህብር ሰርተው አቦጊዳን ማበርከት ችለዋል። አብረው ያረቀቁት ከደመና በላይ እንዳልሆነላቸው በመሃላቸው ግጭት ተፈጠረ የሚል ነገር ለመሰማት ጊዜያት አልወሰዱም። ከዚህ ጋር ተያይዞ ኤልያስ አውደኬን በተሰኘ ጋዜጣ ላይ ሚኒሊክ ከተባለ ጋዜጠኛ ጋር ቃለ ምልልስ አድርጎ ነበር። በቃለ ምልልሱም በቴዲ አፍሮ አዝኛለሁ ሲል ይጀምራል። ኤልያስ በቴዲ አፍሮ ላይ ያለውን ቅሬታ ጭምቁን ስንረዳው አቦጊዳ በተሰኘ አልበም ውስጥ ከአንዱ በስተቀር 10 ሙዚቃዎች የሠራሁት እኔ ነበር። ግን አልበሙ ሲወጣ ፖስተሩ ላይ የተገለጸው በአፍሮ ሳውንድ መሰራቱን ነው። በጣም አዘንኩ። እንደዚህ አልነበረም የተነጋገርነው። ስላዘንኩ ለምን ብዬ አነጋገርኩት። በመጀመሪያ መልስ አልመለሰልኝም ነበር። በኋላ ግን የመጀመሪያ ካሴቴ ስለሆነ ይሄንን አላስተዋልኩም፣ ከእንግዲህ አስተካክላለሁ ነበር ያለኝ። ቆይቶም ግን ሲዲው ላይ ሳይስተካከል በዛው አወጣው። እኔም በሐዘንና በብስጭት ለሆሊውድ ጋዜጣ ሐሳብ ሰጠው። በዚህ ጊዜ ደወለና በጣም አዝናለሁ፣ እንደዚህ ይሰማል ብዬ አላሰብኩም ነበር፣
ነገር ግን አንተም ባትሰረው ኖሮ ካሴቱ ትልቅ እንደሚሆን ማወቅ አለብህ አለኝ በማለት በመካከላቸው የተፈጠረውን ግጭት ገልጾ ነበር። በዚህ ጉዳይ ከዓመታት በኋላ ሰፋ ያለ ምላሽ የሰጠው ቴዲ አፍሮ ደግሞ እንዲህ ነበር ያለው። ለማልማሽና ልጅነት አላት የሚል አርዕስት ያላቸውን ስራዎች በአጭር ጊዜ ሰርቶ በናሙና ደረጃ ሲያስደምጠኝ በጣም ነውና የተደሰትኩት። ከዛ በኋላ ከሱ ጋር ለመስራት ወሰንኩ። ጋዜጠኛው አስከትሎም አፍሮ ሳውንድ ባንድ በአቦጊዳ አልበም ውስጥ ያቀናበረው ስንት ሙዚቃ ነው የሚል ጥያቄ ሰነዘረ። ቴዎድሮስ ካሳሁን ያለማወላወል ሳይጨምር ሳይቀንስ ልክ ኤልያስ እንዳለው አፍሮ ሳውንድ ባንድ ከአቦጊዳ አልበም ውስጥ ያቀናበረው ያጀበው አንድ ሙዚቃ ነው፣ እሱም ባይገርምሽ የተሰኘውን ሥራ ነው በማለት ሐቁን ምላሽ ተናግሯል። ብዙዎች ኤልያስና ቴዲ በአቦጊዳ አልበም ስለተጋጩ ከዛ በኋላ መንገዳቸው ተለያየ ቢሉም ቴዲ ለጋዜጠኛው በሰጠው ማብራሪያ ግን እንዲህ ይላል። እኔና ኤልያስ ሁለተኛ አልበሜን ለመስራት ወደ አሜሪካ አቅንተን ነበር። ነገር ግን ለሥራዎቹ የነበረን ዝግጅት በቂ ስላልነበረ አልበሙንም ማሳካት አልቻልንም ነበር። ነገር ግን በቨርጂኒያ በነበረን ቆይታ ሁለት ምርጥ ሥራዎችን መስራት ችለናል። እነሱም እቴጌና ካብዳ ሐላክ ናቸው። ሌላውን የአሜሪካ ቆይታችን በመዝናናት አሳለፍን። ቀሪዎቹን ሥራዎች የጨረስነው ሐዋሳና አዲስ አበባ ነው የሚል ነበር። ቢሆንም ግን ጋዜጠኛው መልሶ ጠየቀ። ቀጥሎ ለሕዝብ ተደራሽ ያደረግከው ያስተሰርያል አልበም ከኤልያስ ጋር አልሰራሁም፣ ምክንያቱ ምንድን ነው ሲል ጠየቀ። ቴዲም መልሶ የተለየ ምክንያት አልነበረውም። ከአልበም ውስጥ ካሉ ሙዚቃዎች የተወሰኑት የተቀናበሩት በኤልያስ ነበር፣ ያስተሰርያልን ጨምሮ። ሌላውን ደግሞ ያቀናበረልኝ ዳዊት ጥላውን ነበር፣ ይሄው ነው ሲል ጭምቅ ያለ ምላሹን ይሰጣል። ቴዲ በተጨማሪ ኤልያስ መልካ፣ አበጋዝ ክብረ ወርቅን ጨምሮ ከጥንት አንጋፋ አቀናባሪዎች ቀጥሎ የራሱን ቀለም ይዞ ወደ ኢንዱስትሪው ብቅ ያለ ግንባር ቀደም የሙዚቃ አቀናባሪ ነው። እሱም ብቻ ሳይሆን እኔን ጨምሮ ከአዳዲስና ከእውቅ ድምፃዊ በስተጀርባ ጉልህ ሚና የተጫወተ ሰው መሆኑ የማይካድ ሐቅ ነው የሚል ትክክለኛ ምላሹን ስለ ኤልያስ መልካ ተናግሯል። ኤልያስን እንደ ሥራ ባልደረባ፣ እንደ ጓደኛ ምን አይነት ባህሪ ያለው ሰው ነው ብለህ ታስባለህ ለሚለው ጥያቄም ኤልያስ ለሥራ የተፈጠረ ሰው ነው። ሥራው ደግሞ ሙዚቃ ነው። ከዛ ውጭ ግን እንደማናችንም በጎና ደካማ ባህሪ ሊኖረው ይችላል። ስለ ግጭቱ በቀጥታ ስለሚገለጸው አብራችሁ ከመስራት ጋር ተያይዞ ከሆነ ጊዜ በኋላ አለመግባባት መፈጠሩ የሚዲያዎችን ቀልብ ይዟል። ምንድን ነበር ለሚለው ጥያቄም ቴዲ የመለሰው መልስ ይህንን ይመስላል። ላለመግባባታችን እንደ ምክንያት የሚነሳው ጉዳይ በእኔ እምነት ያኔም ሆነ ዛሬ በቂ ጭብጥ ያለው ነው ብዬ አላስብም። አሁንም ልገልጽልህ የምችለው በጊዜው የነበረኝን ስሜት ነው። ይህ ማለት ደግሞ ኤልያስ መልስ በማይሰጥበት ሁኔታ መናገሬ ከሞራልም አንጻር አግባብ ነው ብዬ አላስብም ሲል ነበር የዘጋው። የተወደዳችሁ አድማጮቻችን፣ እኛ ለመፍረድ የተሰየምን ዳኞች አይደለንም። በሁለቱ የጥበብ ሰዎች ተፈጥረው ነገር ግን ጎድን ሳንይዝ ለመረዳት የመሞከር መብት ያለን እንጂ። ሆኖም ግን በእነሱ አለመግባባት ከመብሰልሰል የሰሩትን ሕያው ሥራ እያጣጣምን ታላቁን አቀናባሪ ኤልያስን ነብስ ይማር እያልን ለቴዲ አፍሮ ደግሞ ረጅም ዕድሜ ከጤና ጋር ይስጥህ እያልን እንመኛለን። ቪዲዮውን ላይክ፣ ሐሳባችሁን በኮመንት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።